لله رب العالمين اللهم صل وسلم وبارك على نبينا محمد وعلى آله وصحبه وسلم إن شاء الله تعالى أصل ثلاثة كتاب كفل صوست تمرتي هنا لله باري وشوي ባለፈው ካስታወሳችሁ እወቅ እነዚህን ሶስት ነጥቦች በወንድም ሆነ በሴት ላይ ማወቅና እነሱን መተግበር ግዴታ ነው ብለን የመጀመሪያው ነጥብ አንስተን ነበር ያቆምነው። በክፍል 3 በዚህ ትምህርታችን ባላህ ህዝነት ምን እናያለን? الثانية ሁለተኛው أن الله لا يرضى أن يشرك معه أحد في عبادته لا ملك مقرب ولا نبي مرسل والدليل قوله تعالى وأن المساجد لله فلا تدعوا مع الله أحدا. شيخ محمد بن عبد الوهاب رحمة الله عليه من بلو جمرو بهولتين نتالو وينم هولتين نتب ماوك قدم يهونبننا ما تكبر قدم يهونبن بوندم هون بسيت لاي أن الله سبحانه وتعالى لا يرضى أن يشرك معه أحد أي ودم أي كبلم أي فقدم أن يشرك معه بس لي أبرو ليلا اندي قربت أحدا عندنا بيهونا اللهم ياملكو أبرو كالسوغار ليلان أكل ما نم اندي دربت أي فلقم مكنياتو مسو شنيو أملاك شريكة لله سلهونا في عبادته السن بماملك قد دايلاي لا ملك مقرب يقرب بالموالي هنا ملعكت بيهونم جبريل يمثل ولا نبي مرسل يتلاك ملك تنيام دمو بيهون ملك تعسيزو الله يلاكو ملك تنيام كوان بيهون السم بسو لا اندي قربت أي فلقم والدليل قوله تعالى شيخ محمد عبد الوهاب እንግዲህ መጀመሪያ ትምህርታቸውን ሲጀምሩ እያንዳንዱ ነገር በማስረጃ መሆን አለበት ብለው ነበር። ለዚህም ራሳቸው ማስረጃ ሊያቀርቡ ነው ከላይ ለተናገሩት አላሁ ሱብሓነሁ ወተዓላ በሱ ላይ አንድንም እንዲጋራበት አይፈልግም የቅርብ መላእክታም ቢሆን የተላከ ነብያትም ቢሆን አሉ ነብይም ቢሆን ከዛ ምን አሉ ለዚህም ማስረጃው አሉ ወአነ المساجد لله መስጂዶች በጠቅላላ ያላህ ናቸው ፈላ ተድኡ አትጣሩ አትለምኑ ማአላህ ከአላህ ጋር አሐደን አንድንም ቢሆን ተመልከቱ አላሁ ሱብሓነሁ ወተዓላ ከስሞቹ አንዱ ምንድነው الرحمن الرحيم እጅግ በጣም ሩህሩህ እጅግ በጣም አዛኝ ለባሪያዎቹ ምን ስለሚያደርግ ሁሉን ነገር ያብራራላቸዋል ግልጽ ነው እነሱ እንዲመሩ እንዲቀኑ እንጂ የሚፈልገው አላህ የሆነ ሰምና ቅኔ ሚስጥር እንዲሆንባቸው አይፈልግም ሃይማኖቱ ማለት ነው ሌሎች ሃይማኖቶች ላይ ምን ሲባል ተሰማለ ይሄ በጣም ጥቂት ሰዎች ብቻ የሚያውቁት ሚስጥር ነው የመሳሰለው አማ ሸሪዓት الاسلام ላይ አምልኮ ለኔ ብቻ አድርጉት የፈጠርኳችሁ ለዚህ ነው ብቻ ብሎ ግልጽ አስቀመጠው እንዲህ ይላል አንድ አያ ላይ يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم والله عليم حكيم الله የሃይማኖታችሁን ህግጋት ሊያብራራላችሁ ተመልከቱ ሊያብራራላችሁ ከናንተ በፊትም የነበሩ ነብያትን ደንቦች ሊመራችሁ በእናንተ ላይ ጸጸትን ተውበታችሁን ሊቀበል ይሻል ይወዳል አላህ የሚወደው እኛን መምራት ነው يريد الله ليبين لكم በቃ ግልጽ ሊያደርግላችሁ ግራ እንዳያጋባ ማለት ነው ሁሉ ነገር አላህም አዋቂ ጥበበኛው ነው አለ ከዚያው ምን እናያለን እቺን አንቀጽ ልብ ብለን እንያት وأن المساجد لله ምትለዋል መስጂዶች በጠቅላላ ያላህ ናቸው ሁለት ተፍሲር ተሰጥቶታል መስጂድ በሚለው አንደኛ ምድር በሙሉ የአላህ ነው ረሱል ሰለላሁ ዐለይሂ ወሰለም ምድር ጧሃራ ናት ሰላት የደረሰበት ቦታ ስገዱ እንዳሉት ማለት ነው ለሳቸውና ለኡመታቸው አላህ ሲያግራራ ከፈቀደላቸው ነገር አንዱ ምድር ሁሉ ጧሃራ ናት ሰላት የደረሰበት ቦታ ላይ ሰውየው ይሰግዳል ማለት ነው ሁለተኛ ተፍሲሯ ሰባቱ የሱጁድ አካላት ሙሉ ፊት አንድ ሁለቱ እጆች ሲደመሩበት 3 ሁለቱ ጉልበቶች ሲደመሩበት 5 ሁለቱ እግሮች ሲደመሩ 7 ሰባቱ የሱጁድ አካላት ለአላህ ብቻ ናቸው ነው ስለዚህ ፈላ ተድኡ አትጣሩ አታምልኩ በምን በእነዚህ በሰባቱ የሱጁድ አካላቶቻችሁም ይሁን በምድር ላይ በጠቅላላ ማአላህ ከአላህ ጋር አላህን እያመለክ መላእክታን አታምልክ አላህን እያመለክ ነብይን አታምልክ አላህን እያመለክ ሷሊሆችን አታምልክ አላህን እያመለክ ጂንን አታምልክ አላህን እያመለክ ዛፍን አታምልክ አላህን እያመለክ ስሜትህን አታምልክ ነው በቃ አላህን ብቻና ብቻ አምልኩት ነው አሁን ተመልከቱ እዚህ ድረስ ብቻ እንኳን አላህ በሰጠው ንጹህ ጭንቅላት ለሰው ልጅ በቂ ነበር ግን አዛኙ ምን ጨመረበት አሐደን አለና
እቺ ነኪራ ትባላለች በአረብኛ ቋንቋ ነገሮችን በጠቅላላ ውድቅ የምታደርግ ማለት ነው። አንድንም ቢሆን አለ አንድንም ሁሉንም ምን ማድረግ ውድቅ ማድረግ ማለት ነው። ስለዚህ እቺ ልክ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱኒ ብሎ ፍንትው እንዳደረገው የተፈጠርንበትን ዓላማ እዚህ ጋር ደግሞ ምን እያደረገ ነው? የፈጠርኳችሁን ዓላማ ስትተገብሩ በእኔ ላይ አንድንም እንዳትደርቡ እኔን ብቻ እንጂ እያለ ነው። ተመልከት። ስለዚህ አሐደን አንድንም ቢሆን አለ። ወደ ማብራሪያዎቹ ስንሄድ አላሁ ስብሓነሁ ወተዓላ አነላህ ላ የርዷ አይደል ያሉት ሼኽ አልኢስላም ሙሐመድ ኢብን አብዱል ወሃብ። አላሁ ስብሓነሁ ወተዓላ ሌላ ቦታ ላይ ምን እንዳለው ኢን ተክፍሩ ፈኢነላህ ገኒዩን አንኩም ወላ የርዷ ሊዕባዲሂ ልኩፍር ወኢን ተሽኩሩ የርደሁ ለኩም። ብትክዱም አላህ ከእናንተ የተብቃቃ ነው፣ ለባሪያዎቹ ክህደትን አይወድም። አላሁ ስብሓነሁ ወተዓላ የሚወድልን ለኛ በእሱ እንድናምን እሱን እንድናመሰግን ወደ እሱ እንድንቃረብ ነው። ኩፍርን፣ ሽርክን፣ ኒፋቅን አላህ አይወደውም። ብታመሰግኑም እርሱን ይወድላችኋል ይላል አላሁ ስብሓነሁ ወተዓላ። ስለዚህ አላህ ባሪያዎች ሆይ አላህ ምን እንደሚፈልግ አውቀናል። እንዴት አድርጎ አምልኮን እንደገደበው አይተናል። ምን አልን ቅድም? መላኢካም ቢሆናል ጅብሪልን ይመስል ሚካኤልን ይመስል ለሱ ፍጡራን ታዛዦች እንጂ እነሱ ከአምልኮ ድንበር የሚታለፍባቸውና ወይንም ደግሞ በአምልኮ እነሱ የሚመለኩ አይደሉም። ለምሳሌ በሰባት ሰማያት ውስጥ የተለያዩ መላእክቶች አሉ። ለአላህ የሚዋደቁ በጣም ለሱ የሚተናነሱ የሚሰግዱ ሩኩዕ ሱጁድ የሚያረጉ እንዲያውም በይተል ማዕሙር የሚባል ለረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት መግቢያና መውጫ አለው። በመግቢያው በር የገቡ 70,000 መላእክቶች አላህን ሲዘክሩት ሲጠውፉ የመሳሰለውን ይውሉና በመውጫው በኩል ይወጣሉ። የውመል ቂያማ እስኪመጣ ድረስ ምን አይደርሳቸው? ድጋሚ እድሉ አይደርሳቸው። እነዚህ ሁሉ ባሪያዎች አሉት። አንዳንዴ ሰዎች ይሞኛሉ። ምን በማለት እኛ በጣም ወንጀለኞች ነን፣ ስለዚህ ባለስልጣን ቢሮ እንኳን ብትሄድ በሰዎች በኩል አድርገህ እንደምትሄደው በነብያት በመላእክቶች በጻድቃን በኩል ብንሄድስ ብለው ለአላህ የሚገባውን መብት አሳልፈው ለመላእክቶች ለነብያት ለሷሊሆች ይሰጣሉ ማለት ነው። ይሄ ትልቅ የሆነ ስህተት ነው። ሽርክ ማለት ይሄ ነው። አላሁ ስብሓነሁ ወተዓላ በሱና በፍጡራኑ መካከል ዋሲጣ የለም። ምን አለ አላሁ ስብሓነሁ ወተዓላ? ወቃለ ረቡኩም ኡድኡኒ አስተጂብ ለኩም። ጌታችሁ አለ እኔን ለምኑኝ እቀበላችኋለሁ አለ። ቀጥታ ነው የጠየቀው። እንግዲህ እዚህ ጋር ቀጠለና ወመን የግፊሩ ዙኑበ ኢለላህ አለ። ደግሞ መልሶ ከአላህ ውጭ ወንጀልን የሚምር አለን አለ። በቀጥታ ማለት ነው። ስለዚህ አምልኮ ለሱ ብቻ ነው የሚሰጠው። ሁለተኝነት ነቢያት ላይ ሰዎች ድንበር ያልፋሉ። ነቢያት ድርሻቸው ምን ማድረግ ነው? ከአላህ የተሰጣቸውን ኃላፊነትና አምጥተው ለህዝቦች ማድረስ ነው። ተብሊግ ሪሳላ መልእክትን ማድረስ ነው። እንዴት ብለው ህዝቦች ጌታቸውን እንደሚያመልኩ ያሳዩአቸዋል። አላህም የሚቀበለው እነዚህ ነቢያት ባሳዩት መንገድ የተመለከና የተሰራን ኢባዳ ብቻ ነው። ዓለም ላይ ይሁዳዎች ኡዘይር ላይ ድንበር ያልፋሉ። ነሷራዎች ኢሳ ላይ ድንበር ያልፋሉ። ሁለቱም ምን ይላሉ? ወቃለት اليهود ኡዘይር ኢብኑ ላህ ወቃለት النصارى መሲሁ ኢብኑ ላህ። ይሁዳዎች እዝራ ያላህ ልጅ ነው አሉ። ነሷራዎች ደግሞ ኢሳ ያላህ ልጅ ነው አሉ። ጥያቄው ግን ነብይ ናቸው አይደሉም? ነብይ ናቸው። ለአላህ ልጅም ሚስትም የለውም። መርሐባ። እዚህ ድረስ ሙስሊሞች ከተስማሙ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንደ ኡዘይር እንደ ኢሳ ነብይ ናቸው አይደሉም? ናቸው ነው የሚለው ማንም ሙስሊም። ነብይ ከሆኑ ታዲያ ይሁዳና ነሷራ የሚሰሩትን ሽርክ ነው። በአላህ ብቻ ተመኩ፣ መንገዳችሁ ለአላህ ብቻ አደራ ስጡ፣ ለነብይም ለመላእክትም አትስጡ ካል ታዲያ ለምንድን ነው ሙስሊም ነን ብለው ሰዎች ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለአላህ የሚገባውን መብት አሳልፈው ሲሰጡ ዝም የሚባለው? ለምሳሌ እዚህ ሀገራችን ላይ በዘንድሮ ረመዳን ከተባለ መንዙማ ውስጥ አሰላሙ አለይከ ያ ቀመረል መካ ልቤ ባንቱ በርሶ ተመካ ይላል። ይሄ ሽርክ ነው። ሰላምታ ወረደ በማን? በረሱል ሰለላሁ ዐለይሂ ወሰለም ላይ ልቤ ባንቱ በሳቸው ማለት ነው በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በእርሶ ተመካ። ሙስሊሞች የሚመኩት በማን ነው? በአንድ አላሁ ሱብሓነሁ ወተዓላ ነው። ስለዚህ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ አምልኮ አይገባቸውም። እሳቸውን
ለአላህ የሚገባውን መብት ቆርሶ የሰጣቸው ሰው በጠቅላላ ልክ ነሷራዎች ኢሳ ላይ ድንበር አልፈው በአላህ ላይ እንዳጋሩት በአላህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይዞ በማጋራቱ ይህ ሰው ሳይቶብት ከሞተ የሳት ነው። ሷሊሆችን ለምሳሌ አሊ፣ ሁሴን፣ ፋጢማ የመሳሰሉት በሸሪዓችን ደጋግ ሰዎች መሆናቸው የታወቀላቸው ማለት ነው። ይህ ከመሆኑ ጋር ግን ከአምልኮ ክፍል አንዷም አትገባቸው። አምልኮ በጠቅላላ ለአንድ አላህ ነው። የመጨረሻ ነጥብ ኢንሻአላህ ምን ይሆናል? እቺን አያ መሰረት ያደረገ ይሆናል። ቃለ ሱብሓነሁ ወቃለ ረቡኩም ኡድዑኒ አስተጂብ ለኩም ኢነ الذين يستكبرون عن عبادتي سيدخلون جهنم داخرين። ጌታችሁም አለ ለምኑኝ እቀበላችኋለሁና እነዚያ እኔን ከመገዛት ከማምለክ የሚኮሩት ተዋራጆች ሆነው ገሃነም በርግጥ ይገባሉ አለ። ዱዓ ሁለት አይነት ነው። ቅድም ምን ስላልን ወአነ ለመሳጂደ ሊላህ ፈላ ተድኡ አለ። አትጣሩ ማአላህ ከአላህ ጋር ዱዓ የሚለው ነው። አሁን አትጣሩ አትለምኑ የሚለው ማብራራት የፈለግነው ዱዓ በሁለት ይከፈላል። ዱዓኡል መስአላ ወዱዓኡል ኢባዳ። የመጀመሪያው ዱዓኡል መስአላ ይባላል። የልመና ዱዓ ማለት ነው። አላህ ሆይ ማረኝ፣ አላህ ሆይ እዘንልኝ፣ አላህ ሆይ ወንጀሌን አብስልኝ፣ አላህ ሆይ መጨረሻዬን አሳምረው፣ አላህ ሆይ ልጅ ስጠኝ። ይሄ መስአላ የጥየቃ ይባላል። ሁለተኛው ዱዓኡል ኢባዳ የአምልኮ ዱዓ ሰላት፣ ዚክር እና ሌሎችን ምን ይባላሉ? እነዚህም ኢባዳ ደግሞ ይባላሉ። ከየት ያዝ ነው ይሄንን? አላህ ምን አለ? ለምኑኝ እቀበላችኋለሁና ካለ በኋላ እነዚያ እኔን ከመገዛት ከማምለክ የሚኮሩ ነው ያለው። ተመልከት። ተስቢህ፣ ተቅዲስ፣ ሰላት፣ ጠዋፍ እነዚህ ሁሉ ምኖች ናቸው? ዱዓ ናቸው። ዱዓኡል ኢባዳ የአምልኮ ዱዓዎች ናቸው። ይሄን በመስራቱ ሰውየው ምንድነው የሚከጅለው? አላህ ሂሳቤን ይከፍለኛል ብሎ ነው የሚከጅለው። ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? የጭንቅ ጊዜ ዱዓ አሉ። ተመልከት። ጨንቆሃል፣ ጠቦሃል፣ ስጠኝ እንዲያርግልኝ ምናምን አይደለም የምትለው። ረሱሉል ሁዳ ራሳቸው ሲያስተምሩ ምን አሉ? የጭንቅ ጊዜ ዱዓ ማለት ላኢላሃ ኢለላሁል ዐዚሙል ሐሊም፣ ላኢላሃ ኢለላሁ ረቡል ዐርሺል ዐዚም፣ ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ከሪም አሉ። አሁን እዚህ ውስጥ ማለት ነው አላህ ሆይ እንዲያርግልኝ ካለሁበት ጭንቅ ገላግለኝ የሚል አለ? የለም። ዚክር ነው፣ ማውደስ ነው። ልክ ሰላት ሰግዶ ሰውየው ወንጀሉን አላህ እንደሚምርለት ሐሰናቱን ከፍ እንደሚያደርግለት እዚህ ጋር ደግሞ ምን እያየን ነው? የጭንቅ ጊዜ ዱዓ ብለው ካስተማሩን ውስጥ ረሱል ሰለላሁ ዐለይሂ ወሰለም ላኢላሃ ኢለላሁል ዐዚሙል ሐሊም ታላቅ ትሁትና ታጋሽ የሆነው ከሱ በቀር በሐቅ የሚመለክ የለም። ላኢላሃ ኢለላሁ ረቡል ዐርሺል ዐዚም ካላህ በቀር በሐቅ የሚመለክ የለም የታላቁ አርሽ ጌታ ባለቤት የሆነው። ላኢላሃ ኢለላሁ ረቡስ ሰማዋቲ ወረቡል አርዲ ወረቡል ዐርሺል ከሪም የሰባት ሰማያት እና የሰባት ምድሮች የተላቀው የአርሽ ጌታ የሆነው ከእርሱ በቀር በሐቅ የሚመለክ የለም። ስለዚህ ይሄ አስሉን ዐዚም ዛሬ ያየናት ሁለት መስመር ባትሞላም ስትብራራ ግን እንደዚህ ከባድ የሆነ ታላቁን የህይወት አስል ይዛለች ማለት ነው። ስለዚህ አላሁ ሱብሓነሁ ወተዓላ ባወቅነው ምን ሰራ ያድርገን፣ ያላወቅነውን ያሳውቀን። አላሁ ሱብሓነሁ ወተዓላ በተውሂድ ላይ ኖረው በተውሂድ ላይ ከሚሞቱ በዛው መንገድ ላይ ከሚቆሰቀሱ ሰዎች አላህ ያድርገን። አላሁ ሱብሓነሁ ወተዓላ የመጣብንን በላይ አንሳልን። ባወቅነው ምን ሰራ ያድርገን። اللهم لا تجعل مصيبتنا في ديننا، اللهم لا تجعل مصيبتنا في ديننا، اللهم لا تجعل مصيبتنا في ديننا. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. يا الله باريوች ሆይ በክፍል 4 ትምህርት አላህ በሰላም ያገናኘን። وصلى اللهم على نبينا محمد وعلى آله وصحبه وسلم.